ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ሐምሌ 16 2018 በኢትዮጵያ ዘመን አቆጣጠር ጁላይ 23 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለተ ሐሙስ የጋት ዕለታዊ 3 አጫጭር መረጃዎች እንዲሁም አንድ የግል መልከታያን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉት፣ ዝግጅቱን ላይክ ስታደርጉት ተደራሽነታችን ይጨምራል። አልጎሪዝሙ እንደዛ ነው። ሐሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። በወር $2 ጀምራችሁ ከዛ በላይ መጨመር ይቻላል። በሱፐር ቻት በሱፐር ታንክስ ጋት ሚዲያ እንደግፉ። ሐሳብ አስተያየት ስጡ። በጋራ እንመማርበታለን። አንድ ሐሳብ የመወያያ ማዕከል ሆኖ እንዲያገለግል ዛሬ ነጩም ጥቁሩም ግራጫውም የተለያየ ፕሮፓጋንዳ ይነዛል። ፕሮፓጋንዳ መጥፎ ነው እያልኩ አይደለም። የሮማን ካቶሊክ ቤተክርስቲያን ነች ፕሮፓጋንዳን የጀመረችው። ዓላማውም የኛ ሃይማኖት፣ የኛ እምነት፣ የኛ አስተምህሮ እውነትም መንገድም ነው የሚለውን ማስተማር ፕሮፓጋንዳ። ከዛ ነው እንግዲህ ከሃይማኖት ትምህርት ቤት ወይንም ልክ ፕሮፓጋንዳን ዛሬ የወንጀል ስርጭት እንደምትሉት አድርጋችሁ ሰዱት። ከዛ ነው ወደ ፖለቲካው የመጣው። ወደ ፖለቲካው ሲመጣ ደግሞ ፓወር አለ፣ ስልጣን አለ። ስልጣን ደግሞ ለግለሰብና ለቡድኖች የሚውል ጥቅም ለማስገኘት የሚያዝ ስልጣን አለ። እንግዲህ በሊደርሺፕ ኢንዲቪጁዋል ፓወር የሚባለው ማለት ነው። ስልጣን ይዤ የኔን የቤተሰቦችን የሆነን ቡድንን የምጠቅምበት ከሆነ ታስ ኢንዲቪጁዋል ፓወር ነው። ወይ ራስ ሁለተኛው ፓወር። ለዛ ነው ከላይ ስልጣን ፈላጊ ነው፣ ስልጣን ይፈልጋል ወዘተረፈ የሚባለው አግባብ አይደለም። በሚዛኑ መታየት አለበት እምላችሁ። ሌላ ሁለተኛው ደግሞ ሶሻል ፓወር ነው። ስልጣኑን አገርን ህዝብን ለመለወጥ ለማሻገር ታሪክ ሰርቶ ለማለፍ የሚደረግ ታስ ሶሻል ፓወር አለ። የሚፈለገው ኒድ ፎር ፓወር የስልጣን ፍላጎት አንድ የሰዎች ፍላጎት ነው። የቱ ይበልጣል? አንዳንድ ሰዎች በጣም ስልጣን የሚፈልጉ አሉ። ከሚኒስተር መስሪያ ቤቶች ብታነሷቸው ወይ ቢቀነሱ ቢባረሩ የድር ሰብሳቢ የሚሆኑ የሆነ ነገር ብቻ ኒድ ፎር ፓወር ሃይ የሆኑ ሰዎች አሉ። አንዳንዶች ደግሞ ኒድ ፎር አቺቭመንት ያላቸው አሉ። መነገድ፣ መሸጥ፣ መለወጥ፣ የሆነ ቴክኖሎጂ መስራት፣ የሆነች ዕቃ አምጥቼ እንዲቻርጌ ጎል ሴት ያደርጋሉ። በዚህ ጊዜ ይህንን አድርጌ እንዲያሳክቼ ይህን ቤት ሰራለሁ፣ ይህን ገዛለሁ። ኒድ ፎር አቺቭመንት ያላቸዋል ሃይ የሆነ ማለት ነው። ሌላው ደግሞ ኒድ ፎር አፍሌሽን የሆነ ለሆኑ ለሰዎች መስጠት ማድረግን፣ አረጋውያንን መርዳት፣ የአካባቢ ደን መራቆት ላይ መስራት፣ ማስተማር፣ እንክብካቤ ላይ ለሰዎች መስጠት ይሆናሉ። እያንዳንዳችን ኒድ ፎር ፓወር አለን፣ ኒድ ፎር አቺቭመንት አለን፣ በውስጣችን ኒድ ፎር አፍሌሽን አለን። የቱ ይበልጣል ነው። በዚህ ሂደት ኒድ ፎር ፓወር ያላቸው ሰዎች ያ ኒድ ፎር ፓወር ደግሞ ኢንዲቪጁዋል ኒድ የሆነ ኢንዲቪጁዋል ፓወር የሆነ የራስን ጥቅም የቡድንን ጥቅም ለማስጠበቅ የሆነ ስልጣን በየትም ፍጭው ዱቄቱን አምጪው ዘ ኢንድ ጀስቲፋይስ ዘ ሚንስ የሆኑ ሰዎች ፕሮፓጋንዳን ሲጠቀሙት አገር ያፈርሱበታል፣ ግጭት ይዘሩበታል። በሰዎች መካከል በሃይማኖቶች መካከል መጠራጠርን፣ መለያየትን፣ መቧደንን፣ እኛና እነሱ የሚልን ትንሿን ነገር ትልቅ ማስመሰል፣ ትልቁን ነገር ትንሽ ማስመሰል ይሰራበታል። በዚህ ሂደት ፕሮፓጋንዳ ወሳኝ ነው ብያቸዋለሁ። ነገር ግን ማጥራት መቻል አለብን። የመረጃ ምንጩ የት ነው? ዓላማው ምንድን ነው? መዳረሻ ግቡ ምንድን ነው? ከዚህ ጀርባ የግለሰቦች የቡድኖች የሀገራት ፍላጎት አለ ወይ የሚለውን ካልተነተን ዝም ብለን እንዳለ እንደወረደ የምንቀበል ከሆነ በጠላት መንገድ በጠላት ጎዳና እንሄዳለን። ሳናውቀው ጥሩ የሰራን መስሎን ደግሞ የጠላትን ግብ እናሳካለታለን። ጠላታችን ደግሞ ይስቅብናል። በነገራችን ላይ ልክ ልጓም እንዳስገባብን የሆነ ነገር ይወረውርልናል። ያንን አስፍተን ስንሰራ ሳይ ጠላት ይንቀናል። የስፉሪ ዴቶች ናቸው የማይረው ልክ እንደ መስኖ ውሃ
እንደ ቦይ እኔ በቀደድኩላቸው የሚፈሱ ናቸው ይለናል። በዚህ ረገድ የህወሓት ከትናንት እስከ ዛሬ የመጣበት አንድ ኋላ ቀር የሴራ ፖለቲካ አለ። ከስልጣን አንጻር ያ ፕሮፓጋንዳውን ለራሱ እንትወው ስለሚጠቅመው ነው። ህወሓት ማለት ብለናል ስንነሳ ጸረ ኢትዮጵያ የሆነ ቡድን ነው። ማሳያ ትልቅ ሀገር ኢትዮጵያ የሚባል ሀገር እንዲህ በኤኒ ሚንስ ፖሲብል እርዝመቱ ሊረዝም ይችላል፣ ሊጠብ ይችላል። ወርዱ ምን ያህል ይሁን ሌላ ጉዳይ ነው። እንዴት ይህን ግዙፍ ሀገር ከቀይ ባህር ላይ ገንጥለህ ትተህ ኢትዮጵያ የሚባልን ለመጥራት ተጠይፈህ ደግሞ የሆነ ቀን ደግሞ ለማፍረስ ሊፈርስ እንዲመቻች ብለህ ህገ መንግስት ጽፈህ እዚህ ህገ መንግስት ላይ ደግሞ በቀላሉ የሚበተንበትን መንገድ አስቀምጠህ ከዛ ሀገሩን አሳደግኩት የዚህ ሀገር ባለቤት ነኝ፣ በጣም ከፍተኛ የሆነ ስራ ሰርተናል በዚች ሀገር ላይ፣ ነገር ግን ወዘተረፈ የሚል ፕሮፓጋንዳ አለ። ጸረ ኢትዮጵያ ቡድን ነው፣ ተለላኪ ነው፣ ስልጣን ወይ ሞት ያለ ቡድን ነው። ለአንዳንድ ሰዎች አሁን ምናም ሶሪ የምዕራብ ትግራይ ፍላጎት ነው ያለው ህወሓት፣ እሱ እኮ ቢመለስለት ተፈናቃዮች ቢመለሱ ሌሎችም ነገሮች ቢደረጉ እኮ ሰላም ይሆናል የሚሉ ወዳጆች አሉኝ። እኔ ሃይፖቴቲካል ነው። ነገር ግን እስኪ ህወሓት ከሰሞኑ የሚያቀርባቸውን ንግግሮች እዩ። በብልጽግና መቃብር ላይ፣ በጠላቶቻችን መቃብር ላይ፣ በአምባገነኑ መሪ መቃብር ላይ ይህን ነው እኮ የሚነዛው። አሁን አቶ ጌታቸው ረዳ ወይም ሌተናል ጀነራል ታደሰ ወረደ የምዕራብ ትግራይን ጉዳይ አላስጨረሱም፣ የበጀት ጉዳይ አልፈቱም፣ የተፈናቃዮች ጉዳይ ምናምን ፕሪቶሪያን በትክክል አልተገበሩም ነበር የሚባለው። እሱ ሁሉ ቀረ እኮ። ለምን? ጦርነት ብያቸዋለሁ። በምዕራብ ትግራይ በወልቃይት በኩል አይከፍቱም ብያቸዋለሁ። አሰላለፋለሁ። ወዳጆቻችን ያሏቸው አሉ። እና ይሄ ቡድን ጸረ ህዝብ ነው፣ ጸረ ትግሬ ነው። ይሄ ህዝብ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ወላይታ ነው። የጥቂት ቤተሰብ ስልጣን ነው የሚያሳስበው። ከዛም ደግሞ ከስልጣኑ አጌንስት ከሆንክ ደግሞ ይጠርጋል። እና ትናንት የአርሚ 22 የሚዲያ ክፍል ኃላፊ የሆነው ጋዜጠኛ ሃይላይተህ ላይ ምን አለ? አዲስ አበባን ጨምሮ በተለያዩ አካባቢዎች የሄዱ በተለይ የትግራይ የመከላከያ ኃይል የነበሩ ቲዲኤፍ የነበሩት ባሉበት ብናደራጃቸው ይህንን ጸረ ትግራይ የሆነ ኃይል ለመፋለም ዝግጁ ናቸው ብሎ ጻፈ። እሱን ተከተለና ወዲያውኑ ዳዊት የሚባል ልጅ ቲፒኤፍ ላይ የነበረ ነው ወይ ሀራ መሬት የትግራይ ሰላም ኃይል ከሚባለው የነበረ ነው። ተመልሶ ሄደ። አሁን የደቡብ ትግራይ የኮሙኒኬሽን አማካሪ ሆኖ ተሹሟል። እሱ ደግሞ ምን ብሎ ጻፈ? እንኳን ደስ አላችሁ አርሚ 71 አዲስ አበባ ተመስርቷል። አሁን እንግዲህ እግዚአብሔር ያሳያችሁ። እውቀቱን ትንተናውን ተውት። ኢንሰርጀንሲ ሆነ ኃይል ስታደራጅ አርሚ 71 እዚህ አዲስ አበባ ተመስርቷል ብሎ ህወሓት ይናገራል ወይ? አርሚ 70 ሱዳን ስለመኖሩስ መጨረሻ በስንት መከራ በቅርብ ጊዜ አይደለም ወይ ያመነ? የለኝም ተፈናቃዮች ናቸው ደማዚን ያሉት ሲል ነው የነበረው። ዘን በምን ምክንያት አመነ? አርሚ 70 የነበሩ ቁጥራቸው ወደ 200 ፕላስ የሆኑ ወደ አዋሽ መጡና ታድሶ ገቡ ዲዲአር ውስጥ። አማራጭ የለው። አርሚ 70 ለማፍረስ ጠላት ተደራጅቶ የሚል ፕሮፓጋንዳ ነዛ ማለት ነው። ሐቁ ስለተገለጠ ዓላማው ምንድነው ያላችሁ እንደሆነ የትግራይ ህዝብ በወሳኝነት ወጣቱ ባገኘው አጋጣሚ ሁሉ በእግሩ በመኪና በአውሮፕላን በኤኒ ሚንስ ትግራይ ለቆ ይወጣል። በግዳጅ የዚህ የኔ ባልሆነ ጦርነት አልሳተፍም። ይሄ ጦርነት የሻቢያ ጦርነት ነው። ይሄ ጦርነት የግብፅ ጦርነት ነው። ይሄ ጦርነት የሱዳን ጦርነት ነው። ይሄ ጦርነት የጸረ ኢትዮጵያ ኃይሎች ጦርነት ነው። ይህን ጦርነት፣ ይህን ግጭት፣ ይህን ደም ማፍሰስ የፕሮጀክቱ ባለቤት ግብፁ ነው። ተቋራጩ ሻቢያ ሆኖ እንደ ሰብ ኮንትራት ደግሞ ከሻቢያ የወሰደ
ትግራይን ማተራመስ ህወሓት፣ አማራን ማተራመስ ፋኖ፣ ኦሮሚያን ማተራመስ ሸኔ፣ ቤንሻንጉልን ማተራመስ ራሱን ብሄንን ብሎ የሚጠራው አንጻራዊና ፈጣን የሆነ ልማት እያስመዘገበ ያለውን የሶማሌ ክልል ለማተራመስ ራሱን ኦብነግ ብሎ የሚጠራው፣ አፋርን ለማተራመስ አጎጉሞ ብሎ የሚጠራው ደግሞ ማለት ሁለትም ሶስትም ከሆናችሁ ጸረ ኢትዮጵያ ኃይል ከሆናችሁ እኔም ነገ ብሄድ ይቀበለኛል። ዓላማው ወደ ኢትዮጵያ ተኩስ ነው። ስለዚህ ይህንን አንቀበልም ያሉ ወጣቶች በተለያዩ አገሪቱ ከተሞች እየሄዱ ነው። አገራቸው ነው። እንደ ሁለተኛ እንደ ሶስተኛ የምታያቸው አይደለም። ከዚህ በፊት ብያቸዋለሁ። እንኳንስ የትግራይ ወገኖቻችን የኛ ስጋዎቻችን ህልውናቸው ጣፈንታቸው በኢትዮጵያ ሰማይ ስር የተወሰነው ሌላ አማራጭ መውጫ መንገድ የሌላቸው ወገኖቻችን ሻቢያዎችም የኤርትራ ወገኖቻችንም እዚህ የተሰደዱትም እዚህ የመጡትም አገራቸው ስለሆነ ነው በገፍ የሚመጡ። በነገራችን ላይ አገራቸው ስለሆነ ነው እንደ ልብ ጠጥተው መንገድ ዘግተው የሚገጥሙት ምንም የሚሉትም የአገሬነት ስሜት ስላላቸው ነው። እዚያ ውስጥ እኛ የበላይነን የተሻልነን የሚለውም የሚመጣ አገሬ ነው ብለህ ስታስብ ነው። ሌላ ሀገር ላይ ተሰደህ ይህንን አታደርግም። የባይተዋርነት ስሜት ነው የሚሰማ። ያኔ በጣም ቀደም ብሎ የዛሬ 6-7 ወር 8 ወር በፊት ለእናንተም አድርሻችኋለሁ ታስታውሳላችሁ። ከእንግሊዝ ከፈረንሳይ ከጀርመን ከአውስትራሊያ አፕሮች የሚያደርጉ ሰዎች ነበሩ፣ የሻቢያ ሰዎች። ለምንድን ነው እዛው እኮ አዲስ አበባ ከሆነው የተለያዩ ወንጀል እየሰሩ ነው፣ እየተደራጁ ነው፣ ሳዋ ያሰለጠኑ እኮ ናቸው፣ ወደ ኤርትራ እንዲመለሱ ለምን አታደርጓቸውም የሚሉ ነበሩ። እኔ የሰጠኋቸው መልስ ምናልባት የሚያዳምጡ ይኖራል። በተለይ አንድ እንግሊዛዊ ምንድን ነው ያልኩት፣ የት ነው አንተ የምትኖረው? ስለሆነ እንግሊዝ ነው የምኖረው አለኝ። ስልኩ የእንግሊዝ ነው። ኦኬ እነሱ ሀገራቸው ነው ብለው ነው እዚህ የመጡት ወይ እዚህ ያለው ስላልተመቻቸው ነው? እነሱ ይባረሩ ከማለት በፊት ለምን አንተ ወደ አስመራ አትሄድም? እኛ እዚህ ስንይዛቸው ወንጀል ከፈጸመ የሆነ ጊዜ ፖሊሶች ላይ ጥቃት ፈጽመው ነበር ተደራጅተው። ፖሊሶች ላይ ጥቃት ከፈጸሙ ከሰረቁ የትኛውም ህገወጥ ድርጅት ላይ ከተገኙ እንዲያውም እንደ ውጭ ዜጋ አንቆጥራቸው። በኢትዮጵያ ወንጀለኛ መቅጫ ህግ ነው የምንጠይቃቸው። አገራቸው ነው። የአዲሃሎ ባንዳና የ4 ኪሎ ባንዳ ሁለቱ ተለላኪ ሆነው ለፈርዖን ገዥ መደብ ተላልከው ኢትዮጵያና ኤርትራን ስለቆረሱ መለያየቱ እንኳን ቢኖር ደግሞ ሰላማዊ በሆነ ዘላቂ ለአፍሪካ ቀንድም ለሁለቱ ህዝቦችም ለዓለም አቀፉ ህዝብም በጋራ ሰርቶ በሚኖርበት ሁኔታ ላይ ያንን ያላደረጉት እንጂ እነዚህም ህዝብ ናቸው። ኤርትራዊነት ስሜት ሊኖራቸው ይችላል፣ ሌላ አመለካከት ሊኖራቸው ይችላል ያልኩት። በተመሳሳይ ዳዊትም ይሁን የደቡብ ትግራይ ዞን የኮሚኒኬሽን አማካሪም ይሁን ጋዜጠኛ ሃይላይት ላይ ከትግራይ የወጡ ወጣቶች በተለይም የቀድሞ የትግራይ መከላከያ የቲዲኤፍ አባላት ባሉበት እንዲደራጁ ሆነው ይህንን አምባገነን ይህንን ምናምን ለመጣል መስራት አለባቸው የሚለውና አርሚ ሰባን ተደራጀ የሚለው እኛን እንደኋላ ቀር ስለሚቆጥሩ ነው። ግልጽ ነው የምነግራችሁ። በደርግ ጊዜ ተጠቅሞበታል። የተሻለ ተዋጊውን የተሻለ ጀኔራሉን ምን ይላሉ? ከኛ ጋር መረጃ ይሰጣል ይላሉ። ይሄ ይነዛል። እንግዲህ እንደምታውቁት ሴራ፣ ብዙ አይነት ሴራዎች አሉ። ክራውድ ኮንስፓይረሲ አለ። ዝም ብሎ ይነሳና እከሌ የሚባለው እኮ እንደዚህ ነው ምናምን። ወይ ለምሳሌ አንዱ ክራውድ ኮንስፓይረሲ በጣም አማተር የሆነ ሴራ፣ አቶ መለስ ዜናዊ እኮ 4 ኪሎ አልተቀበሩም ሳጥን ነው የተቀበረ ይላል። ከዛ እና ሂዳ አውጥተህ አለዚህ አጽሞ ምናምን ልትል ነው። ሌሎችም አሉ በጣም ዝም ብሎ እነዚህ ትሬሽሆልድ ኮንስፓይረሲዎች። ከዛ ጀምሮ ኢሊትዋይዝ የሆነ ጀነራል እከሌ እኮ እዚህ ቦታ ላይ ከነከሌ ጋር ተገናኝቷል። ያ ኦፊስ ፖለቲክስ ላይ ይወራል፣ ግምገማ ላይ ይመጣል፣ ታገለዋል። የህወሓት ጽህፈት ቤት ዋነኛ ዓላማው አንደኛ በመጠራጠር እንድታያቸው የራሳችን ወገኖች ታያቸዋል በመጠራጠር። ሁለተኛ እንድታስራቸው ምን እንድትላቸው። ከዛ ሲታሰሩ ይሄን ያህል ፍርድ ቤት ቀረቡ፣ ኢትዮጵያ ጸረ ተጋሩ ነች ጸረ ትግሬ ነች የሚል ፕሮፓጋንዳ ይመዛል። 2
እንኳን ልትሄዱ እዛ የሄዱትም እንዲሆኑ ነው የሚል ትነዛለ። ሶስተኛ ምን እያሉ ነው? ቀድሞ የቲዲኤፍ አባላት የነበሩ ተጋሮችን አዲስ አበባ ያሉትን ወደ ጦርነት ለመማገድ እየሰበሰቧቸው ነው ይላል። ይሄ ሁሉ ውሸት ነው። መንቃት መቻል አለብን። እንዴት 1967 1970 ላይ የቆሙ ኋላ ቀሮች ለአዲሱ ትውልድ አጀንዳ ሊሰጡት ይችላሉ የሚለው ማየት መቻል አለብን። እዚህ ውስጥ ግን እንደምላችሁ ሁለትም ሶስትም ነው የተለያየ ዓላማ ያላቸው የወንጀል ድርጅት ላይ የሚሳተፉ የሉም ማለት አይደለም። ይኖራል፣ ሰው ነዋ። እሱን በአግባቡ መጠየቅ ያስፈልጋል። ይሄ የህወሓት ያረጀ ያፈጀ ሴራ ስልጣን ወይ ሞት የሚል መሬታችንን አንድ ባንድ እናስመልሳለን። በነገራችን ላይ ለተወሰነ ጊዜ 4 ኪሎ ሄደን የእኛን ሰው አስቀምጠን ኢትዮጵያ ላያችን ላይ ሳትፈርስብን እኛ ፍሰናት እንወጣለን የሚሉ ሰፋፊ ፕሮፓጋንዳዎች እየነዙ ነው። እስከ ቅዳሜ ይቀጥላል። ዛሬ ሐሙስ ነው። ዛሬም እያወያዩ ነው። ነገ ዓርብ፣ ቅዳሜ ያለ መረጃ እሁድ ደማቅ የሆነ የጦርነት የማወጅ የመጨረሻ ሰልፍ መቀሌ ላይ ጠርተዋል። ከዛ በኋላ ጦርነት ይከፍታሉ ነው። ነገር ግን አሁን ያሉት ደግሞ ተለዋዋጭ ሁኔታዎች እንደምታዩት የሱዳን አልቡርሃን ጥሩ ሁኔታ ላይ አይደለም። አልቡርሃን ደጋፊያቸው ነው ብለናል ትናንት። ትራንዛክሽናል ዲፕሎማሲ ነው፣ ኪድ ፕሮኮ ነው። ሰራዊት ትሰጣለህ፣ ተዋጊ ትሰጣለህ፣ ሄዶ የሚማገድ ጠመንጃና ከተለያዩ አካባቢዎች የለመነውን ያመጣውን ዶላር ደግሞ ትራንስፈር ያደርግልሃል። ከዛ ከመጣው አካውንት ላይ የሚገባውን ዶላር ደግሞ በነ ዳዊት ገብረ እግዚአብሔር በኩል ገሚሱ ለአመራሩ ቤተሰቦችና በውጭ ላሉ ደጋፊዎቻቸው ይሰራጫል። ቀሪው ደግሞ የጦር መሳሪያ ይገዛበታል። በሻቢያ በኩል የጦር መሳሪያ ይገዛል፣ ይመጣል። ጸረ ድሮን እነኚህ ሞባይል ድሮኖች ምናምን ሱሳይድ ምናምን እየተባለ ይገዛል። የት ነው ያለው? ምንድን ነው የሚመለከት ያውቀዋል። ዲቴሉም ችግር የለውም። ዘን የሳፍ ሁኔታ ጥሩ አይደለም። የሙስሊም ብራዘርሁድ እዛ ውስጥ በጣም ሰፊ ክራክዳውን አለ። ራሱ በወሳኝነት የሱዳን አርሚ ፎርስ ድጋፍ ያገኘ ነበረው ከሳውዲ አረቢያ ነው። ሳውዲ አረቢያ እና ደግሞ ዩናይትድ አረብ ኤሚሬት ወደ አንድ መጥተዋል። ይህ ደግሞ የፈጠረው ጉዳይ አለ። ሳውዲ አረቢያ እና ዩናይትድ አረብ ኤሚሬት በነበራቸው የፓወር ኮምፒቲሽን የፓወር ፕሮጀክሽን ዩናይትድ አረብ ኤሚሬት ሄሜቲን ዳጋሎን አርኤስኤፍን እየረዳች ነው። ክስ ነው ወይስ ማስረጃ አለ? ሌላ ጉዳይ ነው። ከናሽናል ኢንተረስታቸው አንጻር ሊረዱ ይችላሉ፣ ላይረዱ ይችላሉ። ያለኛ ማተራ ያደረገን ኢትዮጵያ የሱዳን ፈጥኖ ደራሽ ኃይሎችን ትረዳለች ወይ አትረዳም ወይ? ከረዳች ለምን ረዳች? ምን ብሔራዊ ጥቅምን ሀሳብ ያድርገን? ካልረዳን ለምን አልረዳን? መረዳት አለብን ወይ? ማየት አለብን። ግብጾች ይረዳሉ። ለምሳሌ ሳፍን ቦልድሊ ለምንድን ነው የሚረዱት? አልቡርሃን ወደውት ወይስ ሊያሳኩ የሚፈልጉት ነገር ስላለ? ህዋቶች የትግራይ ወጣትን ወስደው ይማግዳሉ። ምን አስበው? ለስልጣን ጥማቸው፣ የገንዘብ ፍላጎት፣ ወይስ ዘላቂ ወደ 4 ኪሎ እንመለሳለን ብለው ስለሚያስቡ? ኪድ ፕሮኮ አለ እዛ። ትራንዛክሽናል ዲፕሎማሲ ነው። ትናንት ኦነግ ሸኔ ከህዋት ጋር እንዲህ አይነት ግንኙነት የለኝም፣ እኛ የራሳችንን እጣ ፈንታ በራሳችን ለመወሰን የኦሮሞ ህዝብ ትግል የራሱን እጣ ፈንታ በራሱ የመወሰን እንጂ የሌሎች ኃይሎች መጠቀሚያ መሆን አይደለም። ተሸክመን አዲስ አበባ በር ላይ ወደ 4 ኪሎ የምናስገባው ኃይል የለም ብሎ መግለጫ ወጣ። የኦሮሞ ነጻነት ሰራዊት እየደገፍኩት አይደለም። እሱ ምን ብያችሁ ነበር? እኔ መግለጫው እንግዲህ ማታ ነው የወጣ። አሁን ራሴን እንትን ለማለት አይደለም፣ ሴክሬት ሰልፍ ኮንግራጁሌሽን ኑሮኝ አይደለም። ግን ምን ብያችኋለሁ? ሻቢያ ህዋትን የሚፈልገው ኢትዮጵያ ወደ ቀይ ባህር እንዳትሄድ ውጊያው ትግራይ ውስጥ እንዲሆን ነው እንጂ ለስትራቴጂክ ዴብዝ ነው እንጂ የኢትዮጵያ አየር ኃይል፣ የኢትዮጵያ ድሮኖች፣ የኢትዮጵያ መከላከያ ወደ አሰብ፣ ወደ አስመራ፣ ወደ ምጽዋ በየትኛውም አቅጣጫ ቢሄድ በቻለው መጠን ሁሉ የመጀመሪያ ታርጌት አድርጎ ዳሜጅ የሚያደርገው መቀሌን ነው ብያቸዋል። ትብብራለን፣ አንድ ወገን ነን ወዘተረፈ የሚለውን ተውት። ህብረታቸው የህዋት አጃቢዎች በሚል ትናንት ስትራቴጂክ ዴብዝ ነው ሻቢያ የሚፈልገው፣ ታክቲካል አሊያንስ ነው። ከዛ ከፈለገ ከዛ ባሻገር ግን የወልቃይት ጉዳይ ከሱዳን እንዲዋሰን ምናምን ይተዋወቃሉ። ሲለያዩ ሲቀራረቡ አንድ አይደለም።
በረሃብ ወቅት እኔ በያዝኩት ግዛት አታልፍም ብሎ ያደረገውን ይተዋወቃሉ። በኢትዮ ኤርትራ ጦርነት ይተዋወቃሉ። እዚያ ውስጥ የሁለቱ ግጭት የሀገር ጥቅም አለው ወይ? የቡድን ጥቅም አለው ወይ? ሌላ ጉዳይ ነው። ኢንዲቪጁዋል ኢንተረስት ነው ወይ? ሌላ ጉዳይ ሆነ። ዘን ፋኖ ይመጣል። ፋኖ ለሁለት ተከፍሏል ብያችኋለሁ። የነ ዘመነ ካሴ ፋኖ በጥርሱም በጥፍሩም እየቧጠጠ ፈትለ ወርቅን ደብረ ጽዮንን ምግበይን ተሸክሜ 4 ኪሎ መጣለሁኝ የስልጣን ፍርፋሪ ቢሰጡኝ ተስፋ አደርጋለሁ የሚል ተረት ተረት ተናጋሪው ተራ ወንተረጃም ነው። ክብር ለኢትዮጵያ መከላከያ ሰራዊት በገባበት ገብቶ በየሸለቆ እየጠረገው ነው ያለው። ቦልድሊ በሐሴት በደስታ ነግራቸዋለሁ። ተለይተው እነዚህ የህወሓት መንገድ ለመጥረግ አስበው ተዘጋጅቶ በየቦታው ሲሰሩ የነበሩት በልዩ ሁኔታ እየተጠረጉ ነው ያሉት። እዚያ ውስጥ ግን ብያቸዋለሁ፣ በግልጽ መናገር ስላለብኝ አሁን የመረረ ሁኔታ ያንን የኢትዮጵያ መከላከያ ሰራዊት መስዋዕት ከፍሎ ዋጋ ከፍሎ ይህን ጽንፈኛ በገባበት ገብቶ ጠርጎ ያስለቀቀውን ቦታ የኢትዮጵያ መከላከያ ሰራዊት ወረዳ አስተዳዳሪ፣ ቀበሌ አስተዳዳሪ፣ ፖሊስ፣ ሚሊሻ፣ ደንብ አስከባሪ የህዝብን የመልካም አስተዳደር ጥያቄዎች እየፈታ የሚቀጥልበት አቋምም ማንዴትም ስልጣንም የለውም። ያንን ከላይ እስከታች መዋቅሩ ራሱን ፈትሾ የሚነሱ ጥያቄዎች የህዝብ ካለ እሱን እየፈታ ራሱ የአካባቢው የህዝቡ ልጆች ስለሆኑ በየቦታው ያሉ ልብሳቸውን ቀይረው አብረው ተቀምጠው ስላሉ አውጥቶ ወደ ተሐድሶ የሚሄዱበት ከአፍራሽነት ወደ አምራችነት የሚሄዱበትን እንዲሰራ የማድረግ የአመራሩ የፖለቲካ አመራሩ ነው ችግሩ። የፖለቲካ አመራሩ የጥገኛ ባለሀብት መጠቀሚያ ነው። ወዲና ወዲያ ማዶ ተብሎ የተከፋፈለ ነው። ያንን አጥርቶ መፍትሄ ካልመጣ ውሃ ቅዳ ውሃ መልስ ነው። ህዝቡ ይጎዳል። ህወሓት አሸንፎ ምናምን እዚህ 4 ኪሎ በሩ ላይ ስንደርስ ፈትለ ወርቅ እንዳለችው ዘመነ ካሴ ይሸከመናል፣ ኦነግ ሸኔ ያጅበናል፣ ተፈራ እንደቀደመው እንደለመደው ዱቄት ይሸከማል ወዘተረፈ። እሱን የምናስብ ማለት ሞኝ መሆን የለብንም። ህወሓቶችም ሊተኩስ ነው ፍላጎታቸው። ሻዕቢያም ግፋ በል እያለው ነው። ልክ ጦርነት የተጀመረ ጊዜ ጌትነት ምን አለበሉኝ እኛ ድንበር ላይ ነን የውስጥ ችግራችሁን ፍቱ ብሎ መግለጫ ዋጣ። ዘን ሲያደራጅ ምን ሲሰራ እንደነበር ዓለምም ስለሚያውቀው የኢትዮጵያ መከላከያ የመጨረሻ ላኪውን መንቀል ሲጀምር የሚደረገውን እናየዋለን። እና ፋኖ የሚባለው የጥቂት ጥገኛ ቀደም ብሎ ካዛንቺስ ያለው የደህንነት መስሪያ ቤቱ የመለመላቸው እዛ ውስጥ ሲሰሩ የነበሩት በተለያየ ስራ ዘርፉ ነው። እንደምታውቁት የደህንነት መስሪያ ቤት በፔሮል የሚከፈል አይደለም። እዛ ውስጥ ነው ሲሰሩ የነበሩ። የተለያየ ተልእኮ ተሰጧቸው። የሃይማኖትም ጋዜጠኛ ምነት ተቆርቋሪነን ብሎ በየቦታው ተበታትኖ የነበረው ሚዲያ ላይ አሚኮ ላይ አታስታውስም እንዴ? ነጋሪት ብለው እንደ ቢያፍራ መጥፋት አለባቸው። እንደው መክተፊያም ቢሆን ቢላዋም ቢሆን የትግራይ ህዝብ እንዳይዝ እያሉ ይተነትኑ የነበሩ። ኧረ እባካችሁ እነኚህ ሰዎች ሆም ብለው ነው። የእነዚህን ሰዎች ዝግጅት ህወሓት በማይክራፎን መቀሌ እያስደመጠች ነው ስንል እኛ እንደምን ነበር የምንቆጠር? ገልብጠው ይነግሩልሃል። እና ዛሬ እነዚያ ሰዎች የት ነው ያሉት? ዛሬ ከህወሓት በላይ ዋቱ ነው። ፈትለ ወርቅን ተሸክሜ ካልሄድኩ እግሯን ካላጠብኩ የሚሉ እነዛ ሰዎች ናቸው። ጊዜ መኖር ደግ ነው፣ መኖር ብቻ። ኤንዌይስ ፋኖ ያለ ያለው ለሁለት ተከፍሏል። የፋኖ ደጋፊ አይደለው። በማንኛውም መንገድ ጠበንጃ ተሸክመ የምትፈታው የምታስመልሰው የህዝብ ጥያቄ የለም። ነገር ግን በህወሓት ጉዳይ ህገ መንግስቱ እንዲቀየር እንፈልጋለን። በኢትዮጵያ ብሔራዊ ጥቅም አንደራደርም። የወልቃይትና ምናምን ጥያቄዎቻችን አይታጠፉም። ህዝባችንን ትናንት ለመከራ ከዳረጉት ጋር አብረን አንሰራም ብለዋል። ያን ተከትሎ ፋኖ ውስጥ ያለው ትርምስ አትጠይቁኝ። በቅርቡ ትንቢት እንዳይመስላችሁ፣ በቅርቡ እርስ በራስ ወደ መታኮስ ወደ መገዳደል ይመጣሉ። እየተዘዛቱ ነው። አሁን እናጋልጣለን እየተባለ ነው። ከሌ እያልኩኝ የነሱን እንትን አላችሁ እየመጡ ነው። ድርድር ላይ ያሉ አሉ፣ የሚገቡም አሉ። እሱና ያለ ኦላ ኦኤልኤፍ
ከህወሓት ጋር ለታክቲካል አሊያንስ አለው ብያቸዋለሁ ትናንት። ታክቲካል አሊያንስ አለው፣ ነገር ግን በስትራቴጂክ አሊያንስ ደረጃ አብረው የሚሄዱ አይደሉም። ለምን? ኦላ ምንድን ነው የሚለው? የኦሮሞ ህዝብ የራስን እድል በራስ በመወሰን የኦሮሚያ ሪፐብሊክን መሰርታለሁ ነው እያለ ያለ። ከኢትዮጵያ ጋር አብሬ አልኖርም ነው። ይህ ፋኖ ምናምን ምንም አቋም ያለው አይደለም፣ ተለላኪ ነው ወዳጄ። ይህ ጥያቄ ይዘው ወጥተው ትናንት እኛም እዛ ሸኔ እዛ ኦሮሚያ ክልል ካለን እንደዚህ ከሆነ እኛም እንዲንደግፍ ምናምን ይል የነበረ ኋላ ቀር ደንቆሮ ተለላኪ ህወሓት ከየቦታው ጠፍጥፎ አምጥቶ ለኃላፊነት አብቅቶት በዛ የቀጥለውን ሙትቻ አመራር የሚለውን ተው። ብዙ ብለህ ነው ብዙ ተብለንበታል። የለም ገሚሶቹ የሻዕቢያ ሰዎች ናቸው። አሁን ፋኖ ላይ አመራር የነበሩት ኤርትራ የነበሩ ናቸው። ገሚሶቹ ደግሞ ከዚህ ከ4 ኪሎ ከጌታቸው አሰፋ ጋር ተልኮ ተቀብለው የሄዱ ናቸው። ከአዲስ አበባ ወደ ክልሎች የተበተኑ ናቸው። በስም ዝርዝር እነዚህ ብለናል። የሚሰማ ከሌለ ሌላ ጉዳይ ነው። አሁን ከመከራው ይማራል። በነገራችን አንድ ብሎ አንድ ብሎ ነው። ያ ሁሉ ዳሜጅ አምጥተዋል። ብዙ እየተማረ ነው። ካልተማረም በመከራው ይማራል፣ እየተጠረገ ስለሆነ ማለት ነው። ከዚህ በፊትም ኢንጂነር ግርማ ቆሪቾ በነገራችን ላይ ትናንት የኦነስ የኦሮሞ ነጻነት ሰራዊት ያወጣው መግለጫ ተከትሎ ስታሊን ገብረስላሴ ምን አለ? ፌክ ነው አለ። እንዴት ፌክ ነው ይላል? እሱ ራሱ ኢንጂነር ግርማ ቆሪቾ የሚባሉትን የኢትዮጵያን ኃይሎች ጥምረት ዲሞክራሲ ሊቀመንበር አቅርቧቸው በፊንፊኔ ያልፈው የኦሮሚያ ምድርን ረግጣ 4 ኪሎ አትገባም ሲሉት እየተከራከሩ ነበር። ታስታውሳላችሁ? ታዲያ አብይን የት ነው የማገኘው? 4 ኪሎ እኮ ያለ በዛ ነው ሲል ነበረ። እንዳትመጡ እንዳትረግጡ ነው ያለው። ደብረ ብርሃን ሲደርሱ የተጻፉትን የምታስታውሱ ነው። ምንም ትብብር የላቸውም ብያቸዋለሁ። ኦኤንኤልኤፍ ሶማሊያ በኩል ድጋፍ ማግኘት አለበት። ሶማሊያ ደግሞ ደግፋለሁ ካለ አሁን ኢትዮጵያን የሚወድ ኢትዮጵያን የሚያስቀድም ቡድን ነው ያለው። ለእነሱ ውስጣቸው ያለ ኢንተርናል ክራይሲስ አለ። በአንካራ ስምምነት ያሉብን ጉዳዮች አሉ። የዲሰምበር 11 2024 ላይ የኢትዮጵያ ሶማሊላንድ ሜሞራንደም ኦፍ አንደርስታንዲንግ አለ 1 ጃንዋሪ 24 ላይ የውስጥ ጉዳዮቻቸው አሉ። እኛ ግን አብረን መኖር ነው የምንፈልገው። ከጅቡቲ ጋርም በተወሰነ መልኩ ተፍተፍ የሚባል ነገር እሱም ካለ አይመጣም። ፍሩድ የሚባል አለ፣ ሌሎች አሉ ብያቸው ነበረ። ትርምስ ውስጥ ነው ያሉ። እሱን ካልኳችሁ በኋላ አንሸወድ። ይመጡና እከሌ የሚባለው እንደዚህ ሆኗል፣ እከሌ እንደዚህ ሆኗል ሲባል እኔን መኑኛ አላልኩም። ጋት ሚዲያን መኑ። ጋት ሚዲያ በቃ የእውነት ምንጭ ነው በቃ እያልኩ አይደለም። እናዳምጥ። ሌላውን ምንድን ነው እንየው። ምንም ችግር የለም እኮ ወዳጆች፣ እኔ ደጋግሜ ብያቸዋለሁ። የሆነ ሰፊ ጆሮ ለማግኘት እኮ እኛ ሀገር ላይ ቀላል ነው። የሰዎችን ስሜት ብቻ ፍርሃታቸውን፣ ደስታቸውን፣ ተስፋቸውን አውቆ ለነሱ የሚሆን እኮ ፊድ ማድረግ እኮ ነው አይደል እንዴ? እኛ እውነት እንነጋገር ነው። እሱን ካልኩኝ በኋላ እንግዲህ ስለ ሀውቲ የየመን ሀውቲ መቼም አሸባሪ ባለውለታችን ነው ማለት ከባድ ነው፣ ግን የየመን ሀውቲ ለኢትዮጵያ ባለውለታ ነው። እኔ ቦልድሊ እንደዛ ልባል። ሶሪ እንደዚህ በማለቴ ለምን መሰላቸው? የየመን ሀውቲ ለባለፉት 12 ዓመት ሳውዲ አረቢያ ብሎኬድ አርጋብኛለች፣ ህዝቡን አጎሳቁላለች ካለ በኋላ ምን ብያቸዋለሁ? እኔ የሬድሲ ሴኪዩሪቲ የሚባለው ዘ ካውንስል ኦፍ አረብ ኤንድ አፍሪካን ስቴትስ ቦርደሪንግ ዘ ሬድ ሲ ኤንድ ዘ ገልፍ ኦፍ አደን የሚባለው ሪያድ ሳውዲ አረቢያ ጃንዋሪ 6 2020 ሲመሰረት በየመን ሀውቲ ምክንያት ነው ብያቸዋለሁ። ለምንድን ነው በየመን ሀውቲ ካላችሁኝ ከ26 ማርች እስከ 21 አፕሪል 2015 ድረስ ኦፕሬሽን ዲሲሲቭ የሚባል ለዲሲሲቭ ስቶርም የሚል ሳውዲ አረቢያ የመራችው በአባልነት ደግሞ ግብፅን፣ ሞሮኮን፣ ጆርዳንን፣ ሱዳንን፣ ዩናይትድ አረብ ኤሚሬትን፣ ኩዌትን፣ ኳታርን፣ ባህሬንን፣ ራሷ ጅቡቲን፣ ኤርትራንና ሶማሊያን የያዘ በሀውቲ ላይ ጦርነት ተከፈተ። የምትመራው ማን? ሳውዲ አረቢያ። በትጥቅም በስንቅም የሚያስፈልገውን ገንዘብ እየከፈለች ለእነዚህ ሀገራት ለአሜሪካ ሳይቀር ወደ 28 ቀን ሌትና ቀን ድብደባ ተደረገ። ያኔ ከ26 ማርች እስከ 21 አፕሪል 2015። ከዛ በኋላ 2018 ላይ ግብፅ አንድ ሀሳብ ይዛ መጣች።
ለምን የሬድሲ ሴኪሪቲ አንፈጥርም? እና ዘ ካውንስል ኦፍ አረብ ኤንድ አፍሪካን ስቴትስ ቦርደሪንግ ሬድሲ ኤንድ ገልፍ ኦፍ ኤደን አባላት እንፍጠርና የቀይ ባህርና የኤደን ባህረ ሰላጤን ወሽመጥን የያዙ ሬድሲ ሴኪሪቲ እንፍጠር፣ ወታደር ድረስ የሚያቆቁ። እዚያ ውስጥ እንግዲህ በተለያየ ጊዜ ብዙ አርቲክሎች ተጽፈዋል። የለም ይሄ ነገር ውጤት አያመጣም፣ ኢትዮጵያን አግልሏል። ጆርዳንን አቅፎ ዋነኛ ኃይል ያለውን ደግሞ በቀጠናው ላይ የቀይ ባህርም ተዋሳኝ የሆነውን እስራኤልን አግልሏል። እዚህ ቀጠና ላይ ልዩ ፍላጎት ኑሮት ኢንቨስት እያደረገ ያለውን ትልቅ ባህር ኃይልም እየገነባ ያለውን ሶማሊያ ላይ ቱርክን አግልሏል። ዩናይትድ አረብ ኤሚሬትን አግልሏል። ሶማሌላንድስ ዲፋክቶ አይደለችም ወይ የሚል የተለያየ ትንተና ይጻፋል። በወሳኝነት ግዙፍ ሰራዊት ያላት ግዙፍ ህዝብ ያላት ኢትዮጵያን ዘግተን አይሆንም የሚል ነው የነበረው። ዓላማው የቅዱ ባለቤት ግብጽ ነች። 2018 ላይ ያመጣችው ኢኮኖሚዋም የወጪውም ጉዳይ ራሳት እኔ ይህንን ይዤ ብሄድ እስራኤል የሌለችበት ስለሆነ መልሶ ሊያጋጨኝ ይችላል፣ ወስዶ ከዩናይትድ አረብ ኤሚሬት ጋር ከቱርክ ጋር ያጋጨኛል። ምን አረጉ? ወሰዱና ለሳውዲ አረቢያ ሰጡት። ሳውዲ አረቢያ ተቀበለና ሪያድ ላይ ያልኳችሁን the Council of Arab and African States bordering the Red Sea and the Gulf of Aden መሰረት። ከዛ ምን ይላሉ? ይመጡና ሁልጊዜ ግብጽ የሐሳቡ ባለቤት እሷ ስለሆነች የቀይ ባህርና የገልፍ ኦፍ ኤደን አጠቃላይ የደህንነት ጉዳይ የጠረፉ ወይም የባህሩ መስመሩ ተጋሪ አገራት ደህንነት ጉዳይ ብቻ ነው፣ ሊቶሪያል ስቴቶች ጉዳይ ነው ሲል እኛ ዝም ብለን በውስጣችን ነው ከኢትዮጵያ ወደዛ እንዳደርስ ነው ብለን ነው የምናስበው። ከኢትዮጵያ ባሻገር እስራኤል እንዳትመጣ በዚህ ቀጠና ምን አገባሽ ነው። ሶማሌላንድ ላይ ለምን እውቅና ሰጠሽ? የቀይ ባህርን ደህንነት እቆጣጠራለሁ እርምጃ ወስዳለሁ ማለታችም ነው። ዩናይትድ አረብ ኤሚሬት ኢንተረስት አለው በርበራ ላይ፣ ከኢትዮጵያ ጋርም ግንባር መስርቷል፣ አጋር ሆኖናል። ዩናይትድ አረብ ኤሚሬት አረብ ሊግ ላይ እንደ ከዚህ በፊቱ በውሃ ቀጠነ ሲያስወግዙን ሲወቅሱን የነበሩትን ኖ ብሎልናል። ከባህር ዳር የተነሳ ድሮን ካርቱም እንደበደበ የድሮኑ ባለቤት ደግሞ ዩናይትድ አረብ ኤሚሬት ሲባል በፍጹም እንደሚባል ነገር የለም። እስከ ቦክስ መሰናዘር ድረስ የደረሰው ነው። ይሄ ትልቅ ውለታ ነው። በግራ በቀኝ ያሉት መጣው ኦኬ ያሰብን ጉዳይ እንጨርስላችኋለን፣ በጋራ የሚተዳደርበትን መንገድ እናመቻቻለን፣ ግን ከዩናይትድ አረብ ኤሚሬት ጋር ያላችሁን ግንኙነት አቁሙ ሲባል ነበር። ኢትዮጵያ ደግሞ የለም ከማን ጋር ወዳጅ መሆን አለብኝ፣ ከማን ጋር ጠላት መሆን መቻል አለብኝ፣ ማን ይጠቅመኛል፣ ማን ይጎዳኛል፣ ከማን ጋር ልቅረብ፣ ከማን ጋር ልራቅ የሚለው ወሳኙ እኔ ነኝ። ከእናንተም ጋር እሰራለሁ፣ ከዩናይትድ አረብ ኤሚሬት ጋር እሰራለሁ። የሚያስማሙን ጉዳዮች አሉ፣ በጋራ የምንሞትላቸው፣ የሚያለያዩን አሉ። ከዛስ አይ ኖ እንደዚያ ከሆነማ ወደ ቀይ ባህር ድርሻ አትሏት። የጅዳ ዲክላሬሽን የሚባለውም እኮ የጋራ ጉዳዮች አሉ። ዘን የየመኑ ሀውቲ መጣ። በባቤል መንደብ እናቋርጣለን ያሉ ወደ ፓኪስታንና ወደ ህንድ ነዳጅ ጽነው ሊሄዱ የነበሩትን ዩተርን አረጋቸው። ወደ 6 ቬዝል ካርጎችን ምንድነው ቬዝል ሽፖችን መለሰ፣ ፈሳሽ የጫኑት። ሁለቱ ላይ ጥቃት ፈጸመ። ያን ተከትሎ የአረብ አገራት ምን አሉ? እኛ ከሳውዲ አረቢያ ጎን ነን አሉ። እንኳን የአረብ አገራት እኔ ምሳሌ አሁን የአፍሪካ ህብረት እኔ ግርም ይለኛል። በነገራችን ላይ እኔ ማለት መግለጫ በእያንዳንዱ ጉዳይ መግለጫ ስታብ በዚህ ጉዳይ እናዝናለን፣ ማሊ ላይ እንደዚህ ሆነ፣ ይሄ ትክክል አይደለም፣ በኒጀር አሸባሪዎች እንደዚህ ያደረጉት ትክክል አይደለም፣ እከሌ የሚባለው ሀገር ያደረገው ምርጫ ጥሩ ነው። ምን ያስፈልጋል? እና አዝናለሁ እውነት። የቀይ ባህር ቀጠና ሰላምና ደህንነት በዘላቂነት ይከበር ዘንድ በአፍሪካ ህብረት ውስጥ የመስራችነት ሚና ያላት ጠንካራ ሰራዊት እየገነባች ያለች ጠንካራ ህዝብ፣ ሰፊ መሬት ያላት ኢትዮጵያ ትግባ ብለህ ነው መጻፍ ያለብህ። በቃ ቦልድ መሆን መቻል አለ። መሽለጥለጥ አያስፈልግም። አስገቡ ማለት መቻል አለ። ዝም ብሎ መግለጫ ለማውጣትማ እኔም እኮ ማውጣት እችላለሁ፣ እናንተ ማውጣት ትችላላችሁ፣ ሁላችን ማውጣት እንችላለን። እና ዘን ከዩናይትድ አረብ ኤሚሬት ጋር ወዳጅነታችን እናድሳለን አሉ። አሁን በጋራ እየሰሩ ነው ያሉት። እሱን ተከትሎ በትናንትናው ዕለት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለሳውዲ አረቢያ አቻቸው ልዑል ፋይሰል ቢን ፈርሃን አልሳውዲ ስልክ ደውለውላቸው ነው። በዚህም
የሁለትዮሽ ግንኙነትን መልሶ በመገንባት ዙሪያ መከሩ ይላል። እንግዲህ ምን መሰላችሁ የሚለው እኔ በጣም እንደው ነገሮችን በደንብ ስናያቸው ደስ ይለኛል። ምን ይላል? ሳውዲ ፕሬስ ኤጀንሲ ይልና ፎሪን ሚኒስተር ዲስከስ ሪጂናል ኢሹስ ዊዝ ኢትዮጵያን ካውንተር ፓርት ይልና ዱሪንግ ዘ ኮል ዘ ቱ ሚኒስተርስ ሪቪውድ ሪሌሽንስ ኤንድ ዲስከስድ ኤ ነምበር ኦፍ ሪጂናል ኢሹስ ኦፍ ሚቹዋል ኢንተረስት ይላል። ግንኙነታቸውን ገምግመው ከልሰው በሌሎች ዘርፈ ብዙ ቀጠናዊ ጉዳዮች ላይ ዲስከስድ ኤ ነምበር ኦፍ ሪጂናል ኢሹስ ኦፍ ሚቹዋል ኢንተረስት ይላል። ወሳኙ ስልክ የተደወለበት በቀይ ባህር ደህንነት ጉዳይ ነው። የኛ መኖር ይጠቅማል፣ ወሬ አይደለም። የኤርትራ መሬት ላይ ያለው ህዝብ 1.8 ምናምን ሚሊዮን ገደማ ነው። ዳታዎች ግን የሚያሳዩት ግድ የለም 3.6 ሚሊዮን ነው የሚለው ወልደው ሜትር። የኢትዮጵያ ህዝብ ዛሬ ላይ 135 ሚሊዮን ነው። ጅቡቲ 1.2 ሚሊዮን ነው። ጅቡቲ 1.2 ሚሊዮን ነው። ኤርትራ 3.6 ሚሊዮን ነው። ሱዳን 52.8 ሚሊዮን ነው። ሶማሌላንድ 6.3 ሚሊዮን ነው። ሶማሊያ 14.6 ሚሊዮን ነው። አይ በቃ ግድ የለም የዚህ የእስራኤል እውቅና ምን ተወካል ግድ የለም 21 ሚሊዮን ገደማ ነው። እነዚህ ሀገራት 135 ሚሊዮን የሆነውን ህዝብ ኢኮኖሚው በፍጥነት እያደገ ያለ የለም አላደገም ብትለኝም ፖቴንሻል ያለው ለማደግ ከዛሬ 24 ዓመት በኋላ 250 ሚሊዮን ህዝብ የሚሆን በአፍሪካ ቀዳሚና ግዙፍ አይደለም በአፍሪካ በዓለም ላይ ከ1 እስከ 10 ደረጃ የሚሆን ግዙፍ ኤርፖርት እየገነባ ያለ ሀገር የኤርባስ የቦይንግ ግንባር ቀደም አጋር የአሜሪካ የምስራቅ አፍሪካ የጸረ ሽብር አጋር የሰራዊቱ ቁጥር የሆነን ሀገር እዚህ ውስጥ ከጠቀስ ነው የአንዱ ሀገር ህዝብ የሆነ መከላከያ ሰራዊት፣ ፖሊሱ፣ አድማ በተናው፣ ጸረ ሽምቁ፣ ሚሊሻው ይሄ ሁሉ ስደምር ምናልባት የጅቡቲና የኤርትራን ህዝብ ፕላስ የሆነ በፓወር ኢንዴክስ በሚሊተሪ ፓወር ኢንዴክስ አፍሪካ ውስጥ እጅግ ግዙፍ ቀዳሚ የሆነ ዛሬ 2026 ነው። በ2030 የኢትዮጵያ አየር ኃይል አሁን ያለው ንጥፍም ይሆን ዛሬ ድሬዳዋ፣ አዲስ አበባ፣ መቀሌ፣ ባህር ዳር ነው ያለው ኤርቤዝ። የዛሬ 4 ዓመት በኋላ አሶሳ ቤዝ ይኖረዋል። ሌሎች ቤዞች ይኖሩታል። ኤኒዌይስ ሰመራ ቤዝ ይኖረዋል። የሰመራ ቤዝ ደግሞ ወደ ራስ ዱሜራ ይሄዳል። ምንም ይሄ ማለት የቀይ ባህር ጉዳይ አገር ቢኖር እንደ ሀገር መሪ ቢኖረን ኑሮ ወደብ ሸቀጥ ነው የሚል ሸቃጭ ባይኖረን ኑሮ አሳልፈን መስጠት ባንችል ኑሮ ከቀጠና ሁኔታ ጋር ተነጋግረን የዚች በቃ ልክ እንደ ኮንጎ ለምሳሌ ያለ አንድ ማሱ ረዥም የሆነ ሀገር ሸጠጠጠጠጥ ብሎ በቃ የሆነች ነገር በቃ አትላንቲክ ኦሽን እንደዛ ቢሆን ኑ ልክ ስፔን እንዳረገው ጀርመን እንዳረገው ወይ ፈረንሳይ እንዳረገው ቻይና እንዳረገው የናቫል ቤዝ ስጡን ስንል እንዲያውም እኮ እኛ እንፈልጋቸዋለን እናንተ ከሊዝ ነፃ ሁኑ ወደብ የራሳችሁ አልሙ ተጠቀሙ ልትባል የሚገባ ነው። ግን ያለነው አንደኛ አፍሪካ ነው። ሁለተኛ ተመሳሳይ ህዝቡንን ስጋት ያለበታል። አይ እንደዚህ ከሆነማ እንዋጣልምና እና ሌላው ኋላ ቀርነትና ድንቁርና ነው። በቃ ኢትዮጵያን ዘግተን እርስ በርስ እያባላን ካለቻቸው ኤርትራ ካለቻቸው ጂዲፒ የኦሮሞ ነጻነት ሰራዊት ኦነግን፣ የአማራ ዲሞክራሲያዊ ንቅናቄ አዴን፣ አርበኞች ግንቦት ሰባት፣ ብሄኔን፣ የጋምቤላ ምናምን የኦሮሚያም አንድ ስለማይበቃው የኦሮሞ ዲሞክራሲያዊ ድርጅት ምናምን ኦዴግ ምናምን ይሄ ሁሉ ሰብስቤ ካምፕ ሰጥቼ በቃ አንድ ላይ ሰብሰብ ብለው ቆርቆሮ ያ አንተ ያን የምታረክ ከሆነ ካለው ጂዲፒ እኛ ኢትዮጵያ የምትባል ሀገር ካላት ጂዲፒ 1% ብትመድብ ደግሞ አንተን ታተራምሳለች፣ ታጠፋለች። እንሰራዋለን። ያን ለምንድን ነው የማንሰራው? አንተ እያተራመስ በድንበር በቀጠና እያሳለፍክ እየሰለጠንክ አገር እያፈረስክ ዛሬም ገና የማደግ ተስፋ ካለው ሀገር ላይ ድንበር ላይ የቁም እንስሳ በህገወጥ መንገድ እየነገድክ ማዕድን ላይ እንዲያረግ በሐዋላ ዳሀብሽል በለው ዋቴቨር እዚህ የሆኑ ሰዎች አገራቸውን እንደ ሁለተኛም ዜጋ ሳይቆጠሩ እንደ ተቆጥረው እየኖረ ምን እያለ የተለያየ ስራ እየሰራ ኢትዮጵያን ግን እናፈርሰዋለን።
እነዚህ ኋላ ቀር ሰዎች ህገ መንግስታቸው እንዲሆነ ምናምን የምትል ከሆነ የእሱ አይሆንም። አሁን ኢትዮጵያን ለማሻገር የኢትዮጵያን የታሪክ ስብራት ለመጠገን የሚሰራ መሪ ያላት ኢትዮጵያ። አገራዊ ምክክር እያደረግን ነው። አገራዊ ምክክር በቃ ሁሉንም ነገር እንደ ጎድሃን ሁሉንም ነገር ፈቶ በአገራዊ ምክክሩ ማግስት ኢትዮጵያ ሁሉ ነገር ያበቃል ማለት አይደለም። ባንዳና ባንዳነትን ስራ አድርጎ የሚቀጥለውን ደግሞ ተቋማዊ ጠንካራ ተቋማዊ መዋቅሮችን ዘርግተን መጠረቅ አለብን። ጠንካራ ደህንነት መስሪያ ቤት መገንባት አለብን። እስራኤልን ያኖረው ከቴክኖሎጂም ከምኑም በላይ ደህንነቱ ነው። ኦፍኮርስ ጠንካራ ቴክኖሎጂ ጠንካራ ደህንነትን ያመጣል። ጠንካራ ኢኮኖሚ ጠንካራ ደህንነት ያመጣል። ከዛ ውጭ በቃ የዘሬን ብቶ ያንዘርዝረኝ ብሎ አባቴ ለሻዕቢያ ተላልቋል ምናምን፣ ቅድመ አያቴ ደግሞ እዚህ እንደዚህ ነበረ ሹምባሽ ነበር፣ እኔም በዚህ ኢትዮጵያን እያፈረስኩኝ ቀባንዳነት በተከበረበት ነው ብሎ ደረቱን ነፍቶ የሚሄድበት ኢትዮጵያን ለማፍረስ መስራት የሚያስከብርበት ነገር መዘጋት መቻል አለበት። ኤኒዌይስ የሀውቲ መምጣት እንዳለ የቀይ ባህር ቀጠናን ግልብጥብጡን ነው ያወጣው። ግልብጥብጡን ልክ ሀውቲ ሲዘጋ ሻዕቢያና ግብፅ በጣም ደስተኛ ሆኖ ነበር። አላማቸው እንዴ ከዚህ በፊት ያለውን እኮ የሬድ ሲ ሴኩሪቲ ጋርዲያን ጆይንት ሴኩሪቲ ፎርስ እኮ እናቋቁመው ራስ ዱሜራ ጋር ይሁን ወይስ አሰብ ጋር ይሁን። ከዚህ በፊት እኮ ዩናይትድ አረብ ኤሚሬት አቋቁማ የነበረው ወደ 3500 ሜትር ወይም 3.5 ኪሎ ሜትር የአውሮፕላን መንደርደሪያ ትልልቅ የሚያሳርፍ ነበረ። እዛ እናድርግ፣ በጋራ ወታደር እናዋጣ እና እርምጃ ይወሰድ። ዶናልድ ትራምፕ መጣ። ኖ የቀይ ባህር ጉዳይ የኛ ጉዳይ ነው፣ እየተከታተለ ነው፣ ሳወር ቢዝነስ አለ። አሁንም አሰብ ጋር ልምጣ ብትል አለ የቆየ ስምነት 30 ዓመት እርስ በርስ ኖ ከኢትዮጵያ ጋር አብረህ ስልክ ተደዋውለህ ትሰራለህ። የሱዳን ጉዳይ ግጭት እንፍታ ትላለህ። ዩናይትድ አረብ ኤሚሬትና ሳውዲ አረቢያ ሲስማማ በራሱ ሳፍ ውስጥ ያለ ትርምስ አይምሰላችሁ። አሁን ያለው ህወሓት አቁም ተብሏል። መጨረሻ አንድ ሙከራ ይደረጋል ይመስለኛል። ነገ ከነገ በስቲያ እሱን እናያለን። ሀውቲ እንዳለ ቀጠናውን ነው ያተራመሰ። ኢትዮጵያ የእውነትም አስፈላጊ ነች የሚባለው መተማመን ላይ ነው የተደረሰው። እንግዲህ በሁለትዮሽ በቀይ ባህር ቀጠና ከዚህ በፊት የነበረውን ግንኙነት ሪቫይዝ የማድረግ ጉዳይ የኢትዮጵያ የቀይ ባህር ባለቤት ካልሆነች ክቡር ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ አታድግም ብቻም ሳይሆን ሰፈሩም ቀጠናው ሰላም አያገኝም፣ የዓለም የንግድ ስርዓት ይስተጓጉላል ያሉት ጅቡቲ 1.2 ሚሊዮን ይዞ ባህር ኃይል ገንባ ቢል አየር ኃይል ገንባ ቢል ሚሊታሪ ላቁም ቢል በቃ የለም እኮ ሌላ ህዝብ አይኖርም ማለት ነው። ወይ ሶማሊያ የውስጥ ጉዳያቸው እንዳለ የኛም የውስጥ ጉዳያቸው እንዳለው ኤርትራ ትልቁን አንከሩን ትተህ አስበዋል። በቃ አሜሪካ የሚባለው ግዙፍ ሀገር ቁጭ ብሎ ከጎን ላለችው በቃ ለኩባ እንደመስጠት አስበው። በቃ አጠቃላይ ቀጠና ኩባ ዝም ብላችሁ ስታስቡት እኮ የኛ ነገር ያሳፍራል። ይመጣል እና ያ ተቀምጠን ነው የሆነች መሬት አለች፣ የእሷ መሬት ስትራቴጂካዊ ጉዳይ ጠቀሜታዋ ካላስረዳሁ እያለ የሚያውደለድል ሰዋል። ቀይ ባህር ጋር በ37 ኪሎ ሜትር ርቀህ ቁጭ ብለህ ስለሆነ አካባቢን የስትራቴጂክ እንትን ልታስረዳኝ አትችልም። ስትራቴጂክ ነው ካልክ የሰፈርህን ሰው ምናምን አደራጅተህ ይህን እንደዚህ እናድርግ ሰላም እናወርድ ምናምን ነው ማለት ያለብህ። ይመጣና አይ የደራ ስትራቴጂክ ኢምፖርታንስ እኮ በደንብ አላየኸውም ብራውን ይላል። የደራ ስትራቴጂክ ኢምፖርታንስ ካለው እዛው አካባቢ ያለው ህዝብ ተስማምቶ ተግባብቶ እንደቀደመ ለሺህ ዘመናት እንደኖረው ትናንት አይደለም እዚያ ህዝብ መኖር የጀመረው ከሺህ ዘመናት በፊት እንደነበረው ሃይማኖቱን ባህሉን ተከባብሮ እንዲሰራ ስራ ጥይት ተኩሼ አንዱን ደምስሼ አንዱን ልታረገው አይችልም። ዛስቆላባ እና ሳውዲ አረቢያም የአብርሃም አኮርድ አባል መሆን አለባት መፈረም አለባት ብሏል ዶናልድ ትራምፕ። ይፈርማሉ። ይሄን ምንም እኛም ፈረመ ምናምን ቢል ነገር ሊመጣ ይችላል። ይፈርማሉ። ከዛ ከኒውክሌር ኃይል ማመንጫ ለሲቪል አገልግሎት የሚውል የኒውክሌር ኃይል ማመንጫ በላይ ነው። ኢትዮጵያ ለምሳሌ ለሲቪል አገልግሎት የሚውል የኒውክሌር ኃይል ማመንጫ ወደ ትግበራ ለመግባት ከሮሳቶም ከሩሲያ ጋር የመጨረሻ ስምምነት ላይ ተደርሶ ወደ ትግበራ ሊገባ ነው ፕሮጀክቱ። እዚያ ውስጥ እኛ ኒውክሌር አናበለጽግም። የበለጸገ ኒውክሌር እንገዛለን። በስምምነቱ መሰረት ለኃይል የሚያስፈልገንን እስከ 5% የበለጸገ ኒውክሌር ለጊዜው
ለ30 ዓመት ከሩሲያ እንገዛለን፣ ሩሲያዎች ይሰጡናል፣ ኃይል እናመነጫለን። ይህንን ለሳውዲ አረቢያ ሩሲያም ሊሰጠው ይችላል፣ ግብፅም ሊሰጠው ይችላል። ግን ሩሲያ እዚያ መጥቶ ኒውክሌር ተክላለሁ ወይ ኒውክሌር ማበልጸግ ሲል የሌላ ሀገር ስምምነትም ያስፈልጋል። የኒውክሌር መሰረተ ልማት ከመገንባት ባለፈ ሰው ምንድነው ያለው ዶናልድ ትራምፕ? ስምምነቱ ረቂቅ ሕግ አለ። እሱን ስንፈራረም ሳውዲ አረቢያ ለእስራኤል እውቅና ትሰጣለች፣ በጋራ ጉዳይ ኤምባሲ ይከፍታሉ። ጆርዳን ሊባኖስ እውቅና ሰጣለች፣ ጆርዳን እውቅና ሰጥቷል። ሳውዲ አረቢያም እውቅና ይሰጣል። ሱዳን እውቅና ሰጥቷል። እንደምታውቁት ዩናይትድ አረብ ኤሚሬት፣ ባህሬን፣ ሞሮኮ፣ ሱዳን፣ ካዛኪስታን አሁን ሳውዲ አረቢያ ይሰጣል። ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር በመስራቷ የአብርሃም አኮርድ ፈራሚ ስለሆነች እስራኤል እዚህ ከጀርባ አለ። ለሶማሌላንድ እውቅና እንድታገኝ ያመጣቻት ዩናይትድ አረብ ኤሚሬት ነች። ኢትዮጵያ የባህር በር ጥያቄ የምትጠይቀው ዩናይትድ አረብ ኤሚሬት ስላለች አዎ በቃ ስላሆነ ነው ብለን እንውሰድ። ለእንደዚህ አይነት ነገር በነገራችን ላይ ክርክር አያስፈልገው። ዶክተር አብይ አህመድ የባህር በር ጥያቄ የሚያነሳ የሶማሊያን ፍላጎት አስቦ ነው። አዎ እናሽ ሰዋት ባህር በር ያስፈልጋል የሚል ሀገር ወዳጅ አይደለም እና እንደምታመልከው እንደመለስ ዜናዊ ወደብ ሸቀጥ ነው እኛ እንገዛዋለን ብለን ፋይሉን እንዝጋው። ይሄ ነው የአብዮታዊ ዲሞክራሲ መቃብር ጠባቂዎች እምነት ምላችሁ እሱ ነው። አሜሪካና ኢራን ግጭታቸውን ቀጥለዋል። ትናንት ማታ ለ12ኛ ዙር ድብደባዎች ነበሩ። ቢ1 ስትራቴጂክ ቦምበሮች አገልግሎት ላይ እንደዋሉ እየተጠቀሰ ነው። ኢራን ቡልጋሪያ እና እንግሊዝን እያስጠነቀቀች ነው። ያው እንግሊዝ ሞሮለስ ከስታርመር መሄድ በኋላ ራሱ ኔቶም ወደ ኢራን ግጭት ውስጥ የመግባት ፍላጎቱን እያሳየ ነው ያለው። እስራኤል ትጠቃለላለች ብያችኋለሁ። እስካሁን አልተጠቃለለችም። ነገር ግን the US told Israel it plans to escalate strikes against Iran in the coming days የሚል አለ። በዚህ ሂደት እስራኤልና የሊባኖስ ጉዳይ ይመጣል። ኦገስት 4 ከ2 ሳምንት በኋላ የእስራኤልና ሊባኖስ ወደ ድርድር የመጨረሻ ድርድር ይሄዳሉ። ሂዝቦላ እስካሁን ዲሳርም አልሆነም። ምንድነው የጦር መሳሪያን አልፈታም ያለበት ጉዳይ አለ። ትናንት ወደ እናንተ እንዳመጣሁት የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሊባኖስ ሚስትሪት የተደረገ ሀገር ነው ሪኮግኒሽን ለእስራኤል የመስጠቱ እንዳለ ሆኖ ባለ 14 ነጥብ ስምምነቶች ትራይላተራል ፍሬምወርክ ቢትዊን ዘ ዩናይትድ ስቴትስ ኦፍ አሜሪካ ዘ ስቴት ኦፍ እስራኤል ኤንድ ዘ ሪፐብሊክ ኦፍ ሊባኖን እዛ ውስጥ አጠቃላይ 14ቱ ነጥቦች ሪኮግኒሽን እውቅና፣ ሪኮንስትራክሽን፣ በጋራ የአረብ ሀገራትን አስተባብራ አሜሪካ ሊባኖስን የምትገነባበት ሪኢንፎርስመንት፣ የሊባኖስ መከላከያ ኃይል ሁሉንም የሊባኖስን ዳር ድንበር የኤር ሶቨርኒቲውንም የመሬት ቴሪቶሪያል ሶቨርኒቲውን የሚያስከብርበት እስራኤል ምንም አይነት የመሬት ጥያቄ የለኝም ያለችበት ሁኔታ ነው ያለው። ትልቁና ወሳኙ ነገር የምስራቅ አፍሪካ የቀይ ባህር ቀጠና እጅግ ታይቶ በማይታወቅ ሁኔታ እየተተራመሰ ነው ያለው። በዚህ ሂደት ህወሓት እንዳልኳችሁ እሁድ ያጠናቀቃል። ሰልፍ አድርጎ ጥይት ከተኮሰ ሶሪ እንደዚህ በማለቴ እልል በቅምጤ ሊሆን ይችላል። which means ጥሩ ነው ማለቴ ነው። ኢትዮጵያ በክብር ለዘላለም ትኑር። የኛ የኔ ያንተ ያንቺ የሁላችን ተልኮ ካርል ማርክስ እንደሚለው እያንዳንዱ ትውልድ ተልኮ አለው። እኛ እድለኛ ትውልዶች ነን። በእኛ እድሜ በዚሁ ዘመን በአንድ ትውልድ እድሜ አባይን ቤቱ አሳድረነዋል። ከግድቡ ወደ ወደቡ ወደ ባህር በራችን እያንን ያለነው በቀና በመልካም ጎዳና ላይ ነው ያለነው። ይህንን በግራ በቀኝ ለመጎተት ከስትራቴጂክ ቾይዛችን ለማዛባት ባንዳ በግራና በቀኝ እየጮኸ ነው ያለው። በአዳን ፊድ ያረጉታል። እባካችሁን እናስተውል፣ እንመርምረው፣ የተለያዩ መረጃዎችን እንያዝ። ይህ ነገር ምንድን ነው? ዓላማው ምንድን ነው? ትናንት በዚህ ጉዳይ ምን ነበረ የሚለውን እናዝ እንጂ በአዳን የሚመግቧቸው ባንዳዎችም የራሳቸው ሚሊዮኖችን ሺዎችን ተከታዮች ይዘው የተንቀሳቀሱ ነው ያሉ። ነገር ግን አርበኛ የፈለገው ቢሆን በአዳን ይጮሃሉ እንጂ አርበኞችን አሸንፈው ያውቁ። ኢትዮጵያ በድጋሚ በክብር ለዘላለም ትኖር። ታንኪዩ